በአሜሪካና በኢራን መካከል ድርድሩ ዛሬ ፓኪስታን ውስጥ ይካሄዳል ተብሎ እየተጠበቀ ባለበት ሰዓት የኢራንን ዴሌጌሽን የሚመሩት መሐመድ ባጋር ጋሊባፍ እዚህ ጋር ጥግ ላይ የምታዩቸው ሰውዬ የኢራን ዴሌጌሽን የሚመሩት እሳቸው ናቸውና ከደቂቃዎች በፊት ትዊተር ፔጃቸው ላይ ይህንን ትዊት አድርገዋል። በዚህም እንግዲህ ድርድሩ ከመጀመሩ በፊት መካሄድ ያለባቸው ቅድመ ሁኔታዎች ብለው ሁለት ቅድመ ሁኔታዎችን አስቀምጠዋል። ከዛ ውስጥ የመጀመሪያው ምንድነው? የኢራን ፎሬን ውጭ ላይ የተያዘባት አሴት ኦር ሲዝ የተደረገባት አሴት ኢሚዲየትሊ እንዲለቀቅላትና እንዲሁም በእስራኤልና በሊባኖን መካከል ሲስፋየር ኦር ተኩስ አቁም ስምምነት ሳይደረግ በፊት እኛና አሜሪካን ቁጭ ብለን አንነጋገርም የሚል ቅድመ ሁኔታ ማስቀመጣቸውን ተከትሎ ነገራቶቹ ላይ ጥያቄዎች አምጥተዋል። እንደምታውቁት አቶ ቢኒያም ይህ ሲስፋየር ከታወጀ በኋላ በብስጭት ተነስተው በደቂቃዎች ውስጥ በ10 ደቂቃ ውስጥ 250 ሰው መጨፍጨፋቸው ይታወቃል ሊባኖስ ውስጥ። ከዛ በኋላ እንግዲህ ሂዝቦላ ማጸፋውን እየመለሰ ዛሬም ቀኑ ሙሉ የሂዝቦላ ሮኬቶች እስራኤል ውስጥ እየወደቁ ጉዳት ሲያደርሱ ነበረ። ለማንኛውም አቶ ቢኒያም ግን ተኩስ አቁም ስምምነት አድርጋለሁ ከኔክስት ዊክ ጀምሮ ተኩስ አቁም ስምምነት እጀምራለሁ ያሉ ቢሆንም ኖ አቶ ቢኒያም የሚታመኑ አይደሉምና መጀመሪያ በአቶ ቢኒያም እና በሂዝቦላ መካከል ኦር በእስራኤልና በሉብናን መካከል ሲስፋየር ኦር የተኩስ አቁም ስምምነት ሳይደረግ በፊት እኛና አሜሪካን ተገናኝተን ኔጎሽዬሽናችንን ኦር ድርድራችንን አንጀምርም ብለው ትዊት አድርጓል ማለት ነው መሐመድ ባጋር ጋሊባፍ። ይህም ድርድሩ እንግዲህ ላግ ሊያደርግ ይችላል ወይ የሚል ጥያቄዎችን ፈጥሯል። ለማንኛውም ምን ሀፕን ያደርጋል የሚለውን አይገስ ዊልሲ። ጀርባ የምትመለከቱት ሆቴል በፓኪስታን ዋና ከተማ ኢስላማባድ ከውጭ ጉዳይ ሚኒስትሩ ቢሮ ጎን የሚገኘው ሴሬና የሚባለው ሆቴል ነው። እዚህ ሆቴል ውስጥ ነው እንግዲህ ዓለም በሙሉ ተስፋ እያደረገበት ያለው ድርድር ይካሄዳል ተብሎ የሚጠበቀው። ኮንፈርምድ አይደለም ከሴኪሪቲ ትሬት አንጻር ኦር ከጸጥታ አንጻር እንግዲህ ቦታው ኮንፈርም ያልተደረገ ቢሆንም ግን የዚህ ሆቴል ይህን የሚያክል በጣም ዘመናዊ ሆቴል ነውና የዛ ሆቴል ውስጥ አልጋ ይዘው የነበሩ ሰዎች ኢሚዲየትሊ እንዲወጡ እስከ ትናንት ድረስ ክሊር አውት እንዲያደርጉ ከመንግስት ትእዛዝ መሰጠቱን ተከትሎ ክሊር አውት ተደርጓል። ሰው ለዚህ ነው እየተባለ ያለው። በሌላ በኩል እንግዲህ ድርድሩ በዛሬው ዕለት ጁምዓ ይካሄዳል ተብሏል። ፓኪስታን በሙሉ ማለት እስላማባድ ዋና ከተማ በሙሉ ኢዝ ኦን ሎክዳውን ውስጥ ነው ያለችው። ከፍተኛ የሆነ የሰራዊት ኮንቮዮች እየታዩ ነው ያሉት። የፓኪስታን ዋና ከተማ ኢስላማባድ ውስጥም ሆነ ኢስላማባድ ዙሪያ ላይ ከፍተኛ የሆነ ጥበቃና የጸጥታ ኃይሎች እየታዩ ነው ያሉት። እንዲሁም ደግሞ ፓኪስታን ደግሞ ሆሊዴ አውጃለች። እንግዲህ ሁለቱን ቀናቶች የመንግስት ሰራተኛም ትምህርት ምናምን ነገር እንዲቀርና ሰው ቤቱ እንዲቀመጥ አድርጋለችና ከፍተኛ የሆነ የሴኪሪቲ እንቅስቃሴዎች አሉ እንግዲህ ለዚህ ድርድር ዝግጅት። ምክንያቱም ይህ ድርድር ዝም ብሎ በሁለት ሀገራቶች መካከል ያለ ድርድር ሳይሆን ዓለምን በሙሉ ያናወጠ ችግር ለመፍታት የሚደረግ መሆኑን ተከትሎ ከፍተኛ ጥንቃቄ እየተሰጠው እንዳለ በፓኪስታን በኩል እየታየ ነው ያለው። ለማንኛውም እዚህ ሆቴል ውስጥ እንግዲህ በኢራን በኩል መሐመድ ባጋር ጋሊባፍ የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ እና የኢራኑ ፎሬን ሚኒስቴር አባስ አራጂ ይገኛሉ ተብሏል። በአሜሪካ በኩል እንግዲህ ፎር ዘ ፈርስት ታይም ኤቨር አሜሪካና ኢራን በሚያደርጉት ድርድር ፎር ዘ ፈርስት ታይም ኤቨር እንግዲህ በጣም ሃይ ኦፊስ የያዙ ሰው ይገኛሉ ተብሏል። እሳቸው ምክትል ፕሬዚዳንቱ ጄዲ ቫንስ ናቸው። እንግዲህ ጄዲ ቫንስ ይገኛሉ ኦር ይመሩታል ተብሏል። ጄዲ ቫንስ እና ጄሬድ ኩሽነር እና ስቲቭ ዊትኮፍ ናቸው እንግዲህ በአሜሪካ በኩል የሚመጡት። ይህም ትልቅ ሲግኒፊካንስ አለው። ምክንያቱም ጄዲ ቫንስ ምክትል ፕሬዚዳንቱን ለድርድር መላክ ማለት ዶናልድ ትራምፕ ምን ያህል ለዚህ ጉዳይ ምን ያህል በድርድር እንዲያልቅ ምን ያህል ፍላጎት እንዳላቸው ነው የሚያሳየው። ኢራንም ደግሞ እስከዛሬ ድረስ እንደምታውቁት በጄሬድ ኩሽነር በኩል ነው ስትደራደር የነበረው። አሁን ግን ጄዲ ቫንስን የሚያክል ሰው ተልኮ ነው እንግዲህ ድርድሩ እየተካሄደ ያለው ማለት ነው። በዚህ አንጻር እንግዲህ ይገናኛሉ ተብሏል። ነገር ግን የሚገናኙት አሁንም የተለያየ ክፍል ውስጥ እንደሚቀመጡ ነው የታወቀው። ፊት ለፊት አይገናኙም። እዚህ ሆቴል ውስጥ እና አባስ ሩም ነምበር ምናምን ውስጥ ይቀመጣሉ። እነዛ ሩም ነምበር ምናምን ውስጥ ይቀመጣሉ። መሀል ላይ እንግዲህ ሜሴጆችን የሚያስተላልፉት የፓኪስታን ሰዎች ናቸው ነው የተባለው። ነገር ግን ይህ በአደራዳሪዎች የሚተላለፈው መልእክት በኋላ ላይ ጥሩ ውጤት እያመጣ የሚመጣ ከሆነ ሜቢ ፊት ለፊት ተገናኝተው ፋይናላይዝ ሊያደርጉ ይችላሉ ተብሏል። ነገር ግን አሁን የሚጀመረው ግን የተለያየ ሩም ውስጥ ተቀምጠው የፓኪስታን አደራዳሪዎች መሀል ላይ ሜሴጆች እንደሚያስተላልፉ ነው እየተነገረ ያለው። ለማንኛውም ዓለም በሙሉ ተስፋ ያደረገበት የሰላም ድርድር ዛሬ ይጀምራል ተብሎ ይጠበቃል። ምን ሀፕን ያደርጋል የሚለውን ግን አይገስ ዊልሲ። በዛሬው ዕለት የሳውዲ ፎሬን ሚኒስተር ፕሪንስ ፈይሰል ብን ፈርሃን እና የኢራኑ ፎሬን ሚኒስተር አባስ አራጂ በስልክ እንዳወሩ ተነግሯል። ሰሞኑን ሲቀጣቀጡ እንደነበረ በተለይ ኢራን የምትልካቸው ባለስቲክ ሚሳይሎች ጉዳት ሲያደርሱ እንደነበረ ሳውዲ ውስጥ ይታወቃል። ትናንትና ሁሉ ሳይቀር ከኢስት ዌስት የሚባለው የሳውዲ ብቸኛው ኦይል መሸጫ ፓይፕላይንም በኢራን ድሮኖች መመታቱ ይታወቃል ትናንትና ራሱ። ነገር ግን ይህ ሁሉ ሀፕን እያደረገ ባለበት እንግዲህ ዛሬ በፐብሊክሊ አናውንስ በተደረገ የሳውዲ ፎሬን ሚኒስትሪው ራሱ አናውንስ ባደረገው መሰረት ሁለቱ በስልክ አውርተው ነገራቶችን መካረሮችን እንዴት ማረጋጋት አለብን በሚል ጉዳይ መወያየታቸውንና አውፍ እንባባል ተባብሏል። ብቻ ባጭሩ ማለት ነው። እና ያልተጠበቀ ነበረ። ትናንትና ድረስ በጣም ኢምፖርታንት ከሚባሉ የሳውዲ ፋሲሊቲዎች መካከል አንደኛው የሆነውን የሳውዲ ፓይፕላይንን እየመታች ነበረ ኢራን እስከ ትናንትናው ድረስ። ነገር ግን ነገራቶች የበለጠ ይካረራሉ ተብሎ ሲጠበቅ እንግዲህ በዛሬው ዕለት በስልክ አውርተው እንዴት እናረጋጋ፣ እንዴት አካባቢውን ወደ ቦታውን መልስ በሚል ጉዳይ ማውራታቸው ታውቋል። ኢራንና ሳውዲ እንደምታውቁት ሚድል ኢስት ላይ በደንብ ፓወርፉል የሆኑ ሀገራቶች ናቸው። ሚሊተሪ ኢራን በደንብ ፓወርፉል ነች። በአይዲዮሎጂና በኢንፍሉዌንስ
ኢንፍሉዌንስ ደግሞ ሳውዲ በተለይ በሙስሊም ወርልድ ላይ ያላት ኢንፍሉዌንስ በጣም ትልቅ ነውና የሁለቱ አብሮ መስራት በጣም ኢምፖርታንት መሆኑ ይታወቃል። ሚድል ኢስትን ወደ ሰላም ለመመለስ በዚህ ጉዳይ ሁለቱ አውርተው እንግዲህ ባልተጠበቀ መልኩ ወዲያው ጦርነቱ ገና እንትን ሳይል ወዲያው ባልተጠበቀ መልኩ ሰላም ለማስፈን ስምምነት ላይ ደርሷል which is a good thing